ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ይህ በየሳምንቱ የተዘጋጀ የሚቀርብላቸው የመጽሐፍ ቅዱስ ጥናት ጊዜ ነው። ሰንበት ትምህርት ይባላል። ይህ በሳምንት ውስጥ በቤተክርስቲያናችን ውስጥ በመላው ዓለም ተመሳሳይ የሆነ መጽሐፍ አለ። ያንን ጥናት እያደረግን እንደዚህ እንወያይበታለን በተለያየ ርዕስ ላይ። በዚህ ውይይት ሰባኪያን የሉም፣ መምህራንና ተማሪዎች የሉም። ሁሉም ተወያዮች ናቸው። ሁሉም ሀሳብ ይሰጣሉ። ሁሉም ጥያቄ ያቀርባሉ እና በዚህ ውስጥ ቆንጆ የሆነ መጽሐፍ ቅዱስ ጥናት ጊዜ ይወሰዳል እና በቤተክርስቲያናችን ውስጥ ከሚወደዱ ፕሮግራሞች መካከል አንዱ የሰንበት ትምህርት ጥናት ጊዜ ነው። እንግዲህ ይህም ፕሮግራም እንግዲህ በየሳምንቱ እየተዘጋጀ የሚቀርብላችሁ ከዲሲና ከአካባቢዋ ከምትገኘው ከሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። እንግዲህ እንደ ሁልጊዜ የሚሆን ዛሬ ሁለት ተወያዮች አለን። እኔ ፍስሐ እባላለሁ፣ እንዲሁም ደግሞ ወንድሜ በረታው ብርሃኑ በዚህ ውይይት ላይ አብሮኝ ይቆያል። ዛሬ ደስ የሚል የውይይት ጊዜ እንዲሁም ደግሞ የእውቀት እና ተስፋ የምንይዝበት ጊዜ እንደሚሆን አምናለሁ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩም እንጋብዛችኋለን። ጥሩ ነገር እንደምታገኙበት ቀደም ብዬ በመናገር ነው። እንግዲህ የመንፈሳዊ ፕሮግራም ነው። ነገሮቻችን አደራ ለአምላካችን ሁሉን ለሚችል አስፈጽሞ ለሚያስጨርስ መስጠት አለብን እና በጸሎት እንጀምራለን። ወንድሜ ወረታው በጸሎት ይመረናል። እሺ እንጸልይ። ቅዱስ አምላካችን ፈጣሪያችንና ሰሪያችን እግዚአብሔር ጸባኦት እናመሰግንሃለን። እነሆ ያንተ ፈቃድና ያንተ ፈቃድ ብቻ ሆኖ በዚህ ሰዓት ከቃልህ ለመማር በአንድ ላይ ለማጥናት ሁኔታዎችን ስላመቻችህልን በዚህ ቦታ እንድንገኝ ስላደረግ ጌታ ሆይ ዘወትር እንደምታደርገው በመካከላችን በመገኘት ለእያንዳንዳችን አስፈላጊና ጠቃሚ የሆነውን ከዘላለማዊ ቃልህ ትነግረን ታስተምረንና ቃልህን ታበራልን ዘንድ እንለምንሃለን። አባቱን በዚህ ጥናት ውስጥ ስጋና ደም ምንም ቦታ እንዳይኖረው መንፈስ ቅዱስ ብቻ ነገሮችን ለእያንዳንዳችን እንዲናገረን እንዲያስተምረን ሁሉንም ለመንፈስ ቅዱስ አደራ አሳልፈን እንሰጣለን። አብረን አትለየን፣ ስለ ስም ስትል አሜን አሜን። ዛሬ ብቻ ሳይሆን ከባለፉት ጥቂት ሳምንታት በተለያየ ነጥብ ዙሪያ ስንወያይ ነበረ። በተለይ ወደ ከእግዚአብሔር ጋር የሚደረጉ ግንኙነቶችን እንዴት መሆን እንዳለባቸው የሚያሳዩ ሀሳቦችን እያየን ነበረ። ግሮዊንግ ኢን ሪሌሽንሺፕ ዊዝ ጋድ ወይም ከእግዚአብሔር ጋር ያለን ግንኙነት ማሳደግ የሚል አማርኛ ትርጉም ሊሆን ይችላል ብዬ ተስፋ አድርጋለሁ። እንግዲህ በዚህ እድገት ውስጥ የተለያዩ ነጥቦችን ስናይ ነበረ። እግዚአብሔር ማወቅ እንዲሁም የተለያዩ ነገር። ዛሬ ደግሞ የእግዚአብሔር ቃል ወደ ሆነው ወደ መጽሐፍ ቅዱስ ጠጋ እንላለን። መጽሐፍ ቅዱስ ለረጅም ዘመን በጽሁፍ የቆየ የእግዚአብሔር ቃል ነው ብለን እናምናለን። እግዚአብሔር ብቻውን የተናገረው ብቻ ሳይሆን ደግሞ ታሪኮችም አሉት። በውስጡ ታሪኮች አሉት። የጥበበኞች ንግግር አሏቸው። መዝሙሮች አሉ። አሁን መዝሙረ ዳዊትን ስታጠኑ መዝሙር ብቻ ነው ብላችሁ ከገመታችሁ ታሳጇል። በጣም ጥልቅ የሆነ ትንቢት ቃሎች አሉበት። ስለ ክርስቶስ ዳግም ስለ ክርስቶስ በቀራንዮ እንደሚሰቀል፣ ልብሶቹን ዕጣ እንደሚጣጣሉበት የተለያዩ ነገሮች ያሉት በመዝሙር መጽሐፍ ላይ ነው። ሰለሞን በምሳሌ የተናገራቸው እንዲሁም ደግሞ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና እያልን ስናነብ ደግሞ በእስራኤል ሕዝብ ታሪክ ውስጥ እግዚአብሔር የተናገራቸውን በመጨመር የተለያዩ ነቢያቶች የተናገሩትን በታሪክ ቀመስ ለእኛ ትምህርት የሆኑ ዘንድ ተጽፈው የተገኙ ናቸው። እንግዲህ ከዛም በፊት ደግሞ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚል የተጻፈ ከቀደም ጽሑፎች መካከል አንደኛው
መጽሐፍ ቅዱስ ነው። ምናልባት ከዛ ቀደም ያሉ ጽሁፎች አሉ፣ ግን እግዚአብሔር ደግሞ በቃሉ ዩኒቨርስን የፈጠረበትን ሴናሪዮ ለመጀመሪያ ጊዜ በመጽሐፍ ቅዱስ ላይ እናገኛለን። በአዲስ ኪዳን ደግሞ ዮሐንስ መጣና በመጀመሪያ ቃል ነበር በማለት ቃልን ያ ቃል ማን እንደነበረ ይናገራል። በተለይ በግሪኩን ፊሎሶፊ በጣም ያናጋ ንግግር ነው ዮሐንስ የጻፈው። ሎጎስ በማለት ቃል የሚለው ሎጎስ በሚል ነው የጻፈው እና ግሪካውያን ሎጎስ ዩኒቨርስን የፈጠረ ምክንያት እንደሆነ ያምናሉ እና ያ ሎጎስ ማንም ሳይሆን እግዚአብሔር ነው ማለት ዮሐንስ ሀሳቡን በመንደርደሪያ በማንሳት ያንን ቃል የዛን ቃል ታላቅነት ሲናገር እናያለን። በዚህ በመጽሐፍ ቅዱስ ቃል ውስጥ በነገራችን ላይ ብዙዎች በተለይ በጨለማው ዘመን ተብሎ የሚታመንበት ቤተክርስቲያን መንግስትን አግብታ ከቤተክርስቲያን አሳሰብና እምነት ውጪ ያላቸውን እምነቶች በሚጨፈጨፉበትና በሚሰደዱበት ጊዜ በነገራችን ላይ ብዙዎች ያንን እውነት ለመጠበቅ ተገለዋል፣ ተሰደዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል። ይሄ ዋጋ የተከፈለለት መጽሐፍ ነው እና እዚህ መጽሐፍ ላይ እንደው ተረት ተረት ነው የሚሉ ሰዎች አሉ። ዋጋ የተከፈለለት መጽሐፍ ነው። ምናልባት አንዳንዶቻችን በቤታችን አዲሱ መደበኛ ትርጉም ብለን እናስቀምጣለን። አይ ሌላኛውም ደግሞ አለን ብለን እናስቀምጣለን። እንግሊዘኛዎች አሉን። ምናልባት በዕብራይስጥና በግሪክም ሊኖረን ይችላል። ምናልባት ቤቶቻችን ብዙ መጽሐፍ ቅዱስ ነው ደግሞ ማናነበውም ሊሆን ይችላል። ያ መጽሐፍ የእግዚአብሔር የፍቅር ደብዳቤ ነው። እግዚአብሔር የፍቅር ደብዳቤ ለእኛ ለልጆቹ አስቦ ከዘመናት በፊት ከብዙ የዲያብሎስ መንጋጋ አስመልጦ ዛሬ እንድናነበው መቀመጡ እንደምታስቡት ቀላል ነገር አይደለም። ብዙዎች ወደ አማርኛ በሀገራችን ኢትዮጵያ እንኳን ወደ አማርኛ ለምን ተረጎማችሁ ብለው ተሰደዋል። ወደ ትግርኛ ለምን ተረጎማችሁ ተብለው የሞት ፍርድ የተፈረደባቸው እንዳሉ ታሪክ ተጽፏል። አሁንስ መስነሲብ የመጀመሪያውን ኦሮምኛ መጽሐፍ ቅዱስ ጽፎ ወደ ሀገር ቤት ሲመጣ ከሰሜን ኢትዮጵያ አካባቢ እዛ አካባቢ ያሉ ሰዎች ገፋ አድርገውታል። ወደዚህ አትምጣ፣ ወደዛ ሄድ ምናምን ብለው ከምዕራብ ወደ ወለጋ ሄደው ከወለጋ ደግሞ እንደገና ወደ ምዕራብ የገፉበት ታሪክ እናውቃለን። የትግርኛ የተረጎሙትን ሰውዬ ሊገሏቸው ፈልገው በዘመኑ የምዕራቡን ቆላ ኤርትራን ክፍል ቱርኮች ይዘው ስለነበረ ወደ ቱርኮች ሄደው ቱርኮች መሸሸጊያ ሰጧቸው እና ከሞት አመለጡ። ለምን ወደ ትግርኛ ተረጎምኩ ተብሎ አማርኛው መጽሐፍ ተተርጉሞ ወደ ኢትዮጵያ እንዳይገባ ለረጅም ዘመን ነው የቆየው። እና አጋጣሚ ነው አማርኛ የተረጎመው በግብፅ አገር ነው። በመነኩሴ ሙሴ የሚባል ካልተሳሳትኩ የጎጃም ሰው ናቸው እና በጣም የመጽሐፍ ቅዱስ አዋቂ ብቻ ሳይሆን የቋንቋ አዋቂ ናቸው እኚህ ሰውዬ። ያን መጽሐፍ ቅዱስ ጽፈውታል እና ዋጋ ተከፍሎበት የተቀመጠ ነው። እንዳው ዝም ብለን እንደ ተራቃ የምናስቀምጠው አቧራ የሚለብስ ሳይሆን በየቀኑ ሊነበብ የሚገባ ነው። ሜላል በአንደኛ አይደለም ይቅርታ በዕብራውያን ምዕራፍ 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሀሳብ ይመረምራል። ዲፈረንት ነው። ብዙ መጽሐፍቶች አንብበን ይሆናል በህይወታችን ብዙ የልብ ወለድ መጽሐፎች፣ የታሪክ መጽሐፎች አንበል ሊሆን ይችላል። አንዴ አንበን ምናልባት ከደገምነው 2-3 ነው፣ ከዛ በላይ ላንደግመው እንችላለን። ምክንያቱም በቃ እናውቀዋለን፣ ምንም የተለየ ነገር የለውም። መጽሐፍ ቅዱስ ግን ሁሌ ስታነቡት ሁሌ አዲስ ነው። ሁሌ ሲነበብ ሁሌ አዲስ የሚሆነው እና ለምንድነው ካላችሁ ይህ ቃል የተጻፈውና የተላከው እንደኛው እንደሚያስብ ሰው ሳይሆን ይህንን ግሩምና ድንቅ ተደርጎ የተፈጠረውን የሰውን ማንነት እና ዩኒቨርስን ሳይቀር ከፈጠረ ከአምላክ ነው። ስለዚህ እነዚህ ቃላቶች በዛ ውስጥ የተነገሩ ቃላቶች ለወቅቱ የሚጠቅሙ ምክሮች ዳዊት እንደተናገረው በመዝሙር 19 ላይ ቃልህ
ሕግ ነው የሚለው በአማርኛ ግን ትክክለኛ ትርጉም ካያችሁት ቃልህ ነው የሚለው። ቃልህ ለእግሬ መብራት ለመንገዴ ብርሃን ነው በማለት የተናገረበት ነው ያለው። በጨለማ ዘመን ብርሃን ሊሆን የሚችል ቃል ነው። ስለዚህ በየቀኑ ሊነበብ የሚችል በየቀኑ ላለው ተጋድሎ ለየቀኑ ላለው ውሏችን ሊጠቅመን የሚችል ዳዊትም ምንድን ነው የሚለው አሁንም ቃልህ ከሽማግሌዎች ይልቅ በዙሪያቸው ካሉ አዋቂዎች ይልቅ አስተዋይ አደረጉኝ ይላል ዳዊት ሲናገር አስተዋይ። ስለዚህ ይህ ቃል አስተዋይ ማድረግ ይችላል ማለት ነው። መጽሐፍ ቅዱስን የሚያነቡ ልጆች፣ መጽሐፍ ቅዱስን የሚያነቡ ወጣቶች በጣም ጂኔስ ይሆናሉ። በኢትዮጵያ በዩኒቨርሲቲ ሳስተምር አንድ ከኔ ጁኒየር የነበረ አስተማሪ ነበር እና እኔ በእኛ ክላስ ውስጥ ማደንቃቸው 2 ልጆች አሉ አለኝ እና እከሌና እከሌ ናቸው አለኝ። በስማቸው ጠራልኝ፣ አስታውሳቸዋለሁ። እና እንዴት አልኩት። አሁን ይሄ ልጅ እንግዲህ ዩኒቨርሲቲ ውስጥ የቀረው ሰቅለው ነው፣ ከነሱ የተሻለ ነጥብ ይዞ ነው። እንዴት እነሱን አደነቅ ስለው የሚገርምህ ነገር አለ ካነበቡ አይረሱም፣ የቱ ጋር እንዳነበቡ ገጹን ሳይቀር ይነግሩሃል። ከዛ እኔም በቃ ምን ሊል እንደፈለገ አልገባኝም። ኦኬ ምናምን ብዬ ተደንቅ ያለው። በእርግጥ በጣም ሬር በጣም ጥቂት ሰዎች ናቸው እንደዛ የምታገኙት። ከዛም ምክንያቱም እንደሆነ ታውቃለህ አለኝ። አላውቅም አልኩ። እነዚህ ልጆች ሲያድጉ ከልጅነታቸው ጀምረው መጽሐፍ ቅዱስ አንብበው ያደጉ ልጆች ናቸው አለኝ። ይህን ልጅ የሚነግረኝ ከኦርቶዶክስ እምነት ያለ ብዙም እምነት ውስጥ የሌለ ልጅ ነው። እነዛ 2 ልጆች የሚነግረኝ አንደኛው አድቬንቲስት እምነት አማኝ የነበረ ነው፣ ሁለተኛው ፕሮቴስታንት እምነት አማኝ ነው እና ከልጅነታቸው መጽሐፍ ቅዱስን አንብበው ያደጉ ልጆች ናቸው። ሶ ኢቨን ከልጅነት መጽሐፍ ቅዱስን የማንበብ ተሞክሮ ለልጆች መስጠት አእምሮን ዲቨሎፕ ማድረግ የሚችል ብለስ ማድረግ የሚችል እውነታ አለው እና በዚሁ አጋጣሚ ልጆቻችሁን መጽሐፍ ቅዱስ ከማስተማር አትቆጠቡ። ወጣቱም ጎልማሳውም ሽማግሌውም አእምሮን ሪፍሬሽ ሊያደርግ የሚችል የእግዚአብሔር ቃል በውስጡ ስላለ ሊተው የሚችል አይደለም። ይሄ ጀነራል የሆነ ሀሳብ ነው። ሁለተኛ ደግሞ መጽሐፍ ቅዱስ መዋጊያ መሳሪያ ነው። ሌላኛው መዋጊያ መሳሪያ ነው። ቀደም የጨለማውን ዘመን አንስቼ ወደ ሌላ ሀሳብ ገባውና ዘለልኩት። በጨለማው ዘመን ቤተክርስቲያን መንግስትን አግብታ ብዙዎችን ከገደለች በኋላ በመጨረሻው ዘመን አካባቢ በ1789 አካባቢ ጀምሮ ቀደም ብሎ በእርግጥ በአውሮፓ የተነሳው ሪፎርሜሽን ወይም ደግሞ ተሐድሶ ብዙዎችን ጠያቂ አድርጓል። ጠያቂ ትውልድ ተፈጥሯል። የእምነት ነፃነቶችን መፈጠር ጀምረው ነበረ እና በዛው ልክ ደግሞ መጽሐፍ ቅዱስ ውሸት ነው የሚሉም ተነስተው ነበር እና ከነዛዎች መካከል የፈረንሳዩ ፊሎሶፈር ቮልቴር መጽሐፍ ቅዱስ ከ100 ዓመታት በኋላ የማይረባ መናኛ መጽሐፍ ይሆናል፣ ማንም የማያነበው መጽሐፍ ይሆናል ብሎ ተናግሮ ነው። ምክንያቱም ይገባኛል የእሱ መነሻ። ምክንያቱም በዛ ዘመን የነበረችው ቤተክርስቲያን ነገስታትን አግብታ ከነገስታት ጋር ከክርስቶስ ጋር መጋባት ሲገባት ከነገስታት ጋር አግብታ ተጋብታ ብዙዎችን ትጨቁን ነበረች። ፊውዳል ነበረች በዛ ዘመን የነበረች ቤተክርስቲያን። በአውሮፓም በኢትዮጵያም በፎርዛት ማለት አንድ አይነት ናቸው። ይሄ መጽሐፍ ቅዱስ የሚለዋል ምንድነው የሚለው ዝሙት አድራጊዎች ናቸው። ቤተክርስቲያን የክርስቶስ ሙሽራ ነች። ሙሽራው ክርስቶስ እንጂ መንግስት አይደለም። ከመንግስት ጋር የምትጋባ ቤተክርስቲያን ዝሙት የምትፈጽም ቤተክርስቲያን ነች። ስለዚህ ይሄ ቮልቴር ያንን ጭቆናውን ከቤተክርስቲያን የሚነሳ ምንጭ እንደሆነ የመጽሐፍ ቅዱስ የገዢዎች መሳሪያ እንደሆነ አምኖ ነበር ለራሱ። ስለዚህ መዋጋት ያለብን ከመጽሐፍ ቅዱስ ላይ ነው፣ የመጽሐፍ ቅዱስን ማስወገድ አለብን ብሎ ነበር እና ቮልቴር አይ ቲንክ ከሞተ በኋላ የፈረንሳይ አብዮት ሲነሳ መጽሐፍ ቅዱስን የማቃጠል መጽሐፍ ቅዱስን ኮምፕሊት የማጥፋት ቀሳውስትን ቤተክርስቲያን የማቃጠል ተቻላች አቅም ስር ነቀል የሆነ ለውጥ ለማምጣት ሞክረው ነበር። ግን ያ ሪቮሉሽን ወይም ደግሞ ያ አብዮት ከ3 ዓመት ተኩል በላይ ሊዘልቅ አልቻለም። በእርግጥ ቀላል የማይባል ተጽዕኖ በአውሮፓ ላይ አሳድሯል። ቮልቴር የተናገረው ትንቢት ተፈጸመ ወይ ካላችሁኝ አልተፈጸመም። እንዲያውም በ1802 እና በ1840 አካባቢ የእንግሊዝና የአሜሪካ የመጽሐፍ ቅዱስ ማህበር ተቋቁመው ለኢትዮጵያ እንኳን ወደ አማርኛ የመተርጎም ወደ ሌሎች ቋንቋ የመተርጎም ምክንያት የሆኑት እነዚህ የመጽሐፍ ቅዱስ ማህበሮች ናቸው።
እና በዓለም ከሚገባው በላይ በተለያዩ ቋንቋዎች ተተርጉሞ ዛሬ ድረስ ቁጥር አንድ መጽሐፍ ሽያጭ ቁጥር አንድ መጽሐፍ ቅዱስ ነው። በቅርቡ ራሱ በኮቪድ ወቅት ኮቪድ ምድሪቷን ሲመጣ በጣም ብዙዎች ወደ መጽሐፍ ቅዱስ ነው የሮጡት እና መጽሐፍ ቅዱስ ብዙ ሰዎች ከአማዞን ኦንላይን ነው የሚያዙት ወይም ምክንያቱም በዛ ወቅት ስለተዘጋ አማዞን ላይ ማግኘት አልተቻለም። ተሸጦ አለቀ። አሜሪካ ላይ መጽሐፍ ቅዱስ ዛሬም ቢሆን ለዘመናችን የሚሆን ንግግር ይነግራል። መዋጊያ መሳሪያ ነው። የክፉ ኃይላት ይሄንን እንዳናውቀው ያደርጉናል። ሰይጣን የመጽሐፍ ቅዱስን እውቀት እንዳያገኙ ለመከላከል የሚቻልን ሁሉ ይጠቀማሉ። ምክንያቱም ግልጽ ንግግሮች ማታለያዎችን ስለሚገልጥ ማለት ሰዎች መጽሐፍ ቅዱስን እንዳያነቡ ለማድረግ የዲያብሎስ ብዙ እቅዶችን ያደርጋል። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ሕይወትን የሚሰጥ መንፈስ ነው ይላል። ስጋ ምንም አይጠቅም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ስለዚህ ይሄ መጽሐፍ ቅዱስ ምን አለ? ሕይወት አለ፣ መንፈስም ነው። ይህ ሕይወት የሚባለው ነገር መላውን ነገር ያካታል፣ አእምሮን፣ አካልን። ምክንያቱም በነገራችን ላይ ለብዙ አካላዊ በሽታ መነሻም የአእምሮ ውስጥ ነው ይባላል። ይሄ በጥናት የተረጋገጠ ነው። ስለዚህ አእምሮን ሊፈውስ ማይንድ የሚባለው የስፒሪቹዋል ኤሌመንቱን ሊፈውስና ሊያድስ የሚችል እግዚአብሔር ቃል ነው፣ መንፈስ ነው፣ ኃይል ነው፣ እውነት ነው። እንዲሁም ደግሞ ዲያብሎስ ያ እውነት ያ በአእምሮም በአካልም ጤነኞች እንዳንሆን የሚደረገውን ተጋድሎ የምናሸንፍበት በዚህ በእግዚአብሔር ቃል ነው። በገላትያ ይቅርታ፣ በኤፌሶን ምዕራፍ 6 ቁጥር 11 የዲያብሎስን ሽንገላ ተቃወሙ ዘንድ ነው። የዲያብሎስን ተቃወሙ ዘንድ እንዲቻላቸው እግዚአብሔርን ዕቃ ጦር ሁሉ ልበሱ ነው፣ ሁሉንም ነው ያለው። እና ከነዛ ዕቃ ጦሮች መካከል ቁጥር 17 ላይ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ጋሻ አለ፣ የራስ ቁር አለ፣ በብረስት ፕሌት የሚባለው አለ፣ የሚጫማው የወንጌል መጫማ እውነት ይላል። ብዙ ነገሮች አሉ። ግን ጠላትን በደንብ አድርገን ፒርስ አድርጎ እንግዲህ የሻሞላ ውጊያ አላቅም፣ ግን በፊልም በእውነት ሳይሆን ያም ፒርስ አድርገው ጠላትን ለመግደል የሚያስችለው ሻሞላው ምንድን ነው? መጽሐፍ ቅዱስ እግዚአብሔር ቃል። ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 4 ላይ ዲያብሎስ ሊፈትነው ሲመጣ ምንድን ያለው? ተጽፏል ማለት ነው። ሶስቴም ያሸነፉ። ዛሬም ይህ ቃል የሞተው ማንነታችን አልዓዛርን ጌታችን ኢየሱስ ክርስቶስ ተነሳ ጌታ ሲናገር እነሆ ሙታን የእግዚአብሔር ልጅ ድምፅ በመቃብር ውስጥ ሆኖ የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣ ይላል። ይሄ ቃል ኢቭን ሙታንን ሊያስነሳ የሚችል ነው። ስለዚህ ይህ የሞተው ማንነትም በመንፈሳዊ ማንነት የሞተው ማንነትም ሊያነቃና ወደ ትክክለኛ ሕይወት ሊመራ የሚችል የእግዚአብሔር ቃል። ለዛ ነው በዮሐንስ ምዕራፍ 6 ላይ ይህ የነገርኳችሁ ቃል እውነትም ሕይወትም ነው። ይህንን ሕይወት ችላ ልንለው የሚገባ ቃል አይደለም። ሁሌ የምናነበው ሁሌ በአእምሯችን ውስጥ ይዘነው የምናሰላስለው በምንጠየቅበት ጊዜ ተጽፏል እያልን የምንመልሰው መሆን አለበት። በዚህ ጊዜ ተጋድሎ አለ። በዚህ ዘመን ላይ በዚህ ምድር ላይ ያንን ተጋድሎ በቀላሉ ማሸነፍ እንችላለን። በጣም ብዙ አወራኝ። ጊዜውን ለአንተ ልስጥ ወንድም የወረታው። ምናልባት በዚሁ ላይም ጨምረህ የሚቀጥለውን ክፍል በተለይ ባለስልጣኑ መጽሐፍ ቅዱስ ወይም ቅዱስ መጽሐፍ ስክሪፕቸር ዘ አውቶሪቲ ምን አይነት አውቶሪቲ ነው ያለው? ምን ማለትስ ነው ስክሪፕቸር አውቶሪቲ ወይም ደግሞ ስልጣን አለው ስንል በምንስ ማስረዳት እንችላለን? እሺ፣ በጣም አመሰግናለሁ ዶክተር ፍስሐ። በእውነቱ የዚህ ፕሮግራም ተከታታዮች እንደኔ ከሆነ ዶክተር ፍስሐ ቢቀጽል ደስ ይለኝ ነበር። በጣም ደስ በሚል ሁኔታ ነው እያቀረው ነው። እንግዲህ እየተነጋገርን ያለ ነው ስለ መጽሐፍ ቅዱስ። ራሱ ስሙ የሚነግረን አንድ ነገር አለ። ይሄ ዝም ብሎ ቅድም ዶክተር ፍስሐ እንዳለው ተራ መጽሐፍ ሳይሆን የተቀደሰ መጽሐፍ ነው።
እና ይሄንን ያሉት ዝም ብሎ ያገኘው ስም አይደለም። መጽሐፍ ቅዱስ የሚለው ስያሜ የተሰጠው ዝም ብሎ ሳይሆን ከራሱ ከምንጩ ነው። እና መጽሐፍ ቅዱስ ባለስልጣኑ መጽሐፍ ቅዱስ ወይም ባይብል አውቶሪቲ ወይም መጽሐፍ ቅዱስ በሌላ ቃል እናስቀምጠው ቢባል ኦኬ፣ መጽሐፍ ቅዱስ ከሌሎቹ መጽሐፍ የሚለየው ምንድን ነው? መጽሐፍ ቅዱስ ቅድም ዶክተር ፍሳ እንዳለው የሚቀይር መጽሐፍ ነው። መጽሐፍ ቅዱስን በሚገባ አንብበው በተከፈተ አእምሮ አንብበው እንዳሉ የቆዩ ሰዎች የሉም። እዚህ ያለ ነው እኔም ሆነ ዶክተር ፍሳ የዛ ምስክሮች ነን። እናንተ ምስክሮች ናቸው። መጽሐፍ ቅዱስን አንብባቸው ሌሎች መጽሐፎች ሀሳብ ሊሰጧቸው፣ ነገር ግን ህይወትን ከመለወጥ አንጻር መጽሐፍ ቅዱስ ለየት ያለ ቦታ ነው። ለምን ለሚለው ቅድም ዶክተር ፍሳ እንዳለው በዛ ልበልና ወደዚህኛው ሀሳብ ልጠቅ። ዶክተር ፍሳ እንዳለው መጽሐፍ ቅዱስ እግዚአብሔር ለእኛ የጻፈው ደብዳቤ እኔ ወይ ምን ማለት ነው? እግዚአብሔር ለእኛ ህይወታችን እንድንመራበት የተሰጠን ትእዛዝ ነው። ቅድም ዶክተር ፍሳ እንዳለው አሁን መጣበታለን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 እስከ 17 ያለውን ሄደን ስናነብ አሁን እናነባለን። በምናይበት ጊዜ መጽሐፍ ቅዱስ ዝም ብሎ ማንም ተነስቷል አይደለም። እንደ ፍቅር እስከ መቃብር ወይንም እንደ ሌሎቹ ተነስቶ የጻፉ ተራ የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው የጻፉት ነው። ለዚህም ነው መጽሐፍ ቅዱስ የተጻፈበትን ዘመን ከዘፍጥረት እስከ ራዕየ ዮሐንስ የተጻፈበትን ረዥም ዘመን በምትመለከቱበት ጊዜ ሁለተኛ መጽሐፍ ቅዱስን አንድ ሰው ሳይሆን አንድ ሰው እንኳን በሚጽፍበት ጊዜ ከተወሰነ ጊዜ በኋላ ሀሳቡ ሲዋዥቅና ኮንትራዲክት ሲያደርግ ታገኙታለች። መጽሐፍ ግን ተያይዞ ለ3000 ዓመታት ገደማ ተጽፎ ምንም ለእንትን ሳይኖር ለምን መጣ የሚለውን በምንመለከትበት ጊዜ በእርግጥም የእግዚአብሔር ሰዎች ይሄንን እንዲጽፉ እግዚአብሔር እራሱ የአደራ የሰጣቸውና የመራቸው በመሆኑ እንመጣበታለን። ነገር ግን ቅድም እንዳሉት እስኪ የእግዚአብሔር ቃል ዋናው የእግዚአብሔርን ቃል አውቶሪቲ ወይም ስልጣን አስመልክቶ የእግዚአብሔር ቃል ምን ይላል? መጽሐፍ ቅዱስ ራሱ ምን ይለናል? ሌላ ቦታ ሳኔ ምስክር አያስፈልግም። ሌላ ምስክር አያስፈልግም። ራሱ መጽሐፍ ቅዱስ ምን ይላል የሚለውን በምናነበት ጊዜ ቅድም እንዳልሁት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ያለውን ሄደን በምናነበት ጊዜ የመጽሐፍ ቅዱስ ኃላፊነት ስልጣን ምን እንደሆነ እናያለን። ለዚህ ላይ ሌሎችም ጥቅሶች አሉ። ቅድም ዶክተር ፍሳም ያነሳዋል። የመታሰቢያ ጥቅሱም ራሱ የሚነግረን ይሄንን ነው። ግን 15 ከ15 ጀምረን ስናነብ እንደዚህ ይላል። ነገር ግን እንዲያውም ከ14 ጀምሮ አንተ ግን በተማርበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃናትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ካለ በኋላ በቁጥር 16 የእግዚአብሔር ሰው በፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናትና በጽድቅም ላለው ምክር ደግሞ ይጠቅማል። እና የእግዚአብሔር ቃል ስልጣኑን ያገኘው ከየት ነው? ከእግዚአብሔር ከራሱ ከእግዚአብሔር ዘንድ ነው። የእግዚአብሔር ቃል መጽሐፍ ቅዱስ ዝም ብሎ ተራ መጽሐፍ አይደለም። ሕይወትን የመለወጥ ችሎታ ያለው መጽሐፍ ቢኖር የእግዚአብሔር መጽሐፍ ማነው? መጽሐፍ ቅዱስ ነው። ቅድም እንዳሉት የሐዋርያው ጳውሎስን ሕይወት በምንመለከትበት ጊዜ የሌሎችንም የራሱ ቅድም ዶክተር ፍሳ ያነሳው የሪፎርሜሽን ወይም የታድሶ መሪ የሆነው ማርቲን ሉተር የሮሜ መጽሐፍን አንብቦ ነው የተቀየረው። ወይንም ደግሞ በቤተክርስቲያን ታሪክ ውስጥ
ታላቅ የቤተክርስቲያን እንትን መሪዎች ተብሎ በአብዛኛው በካቶሊኮችን በሌሎችን አውግስቲን ራሱ የሮሜ መጽሐፍን አንብቦ ነው የተለወጠ። መጽሐፍ ቅዱስን አንብቦ ዝም ብሎ የቀረ ሰው የለም። ስለዚህ መጽሐፍ ቅዱስ ለየት ያለ ቦታ ዋናው ነገር እንግዲህ ምንድን ነው? መጽሐፍ ቅዱስን እኛ እንዴት ነው የምናነበው? እንዴት ነው ለመጽሐፍ ቅዱስ ብዙ ጊዜ በተለይ በአሁኑ ጊዜ የክርስትና እምነት ተከታዮች አብዛኛውን ጊዜ መጽሐፍ ቅዱስን አስመልክቶ የሚያደርጉት ነገር አለ ወይም የምናደርገው ነገር አለ። ያ ምንድነው? መጽሐፍ ቅዱሳችንን እንሸፍንና የሆነ ነገር ከፍተን ያችን ክፍል አንብበን እግዚአብሔር ተናገረን ነው። የእግዚአብሔር ቃል ከዘፍጥረት እስከ ራዕይ ወይንም ደግሞ በአብዛኛው ቤተክርስቲያን በተለይም ደግሞ በአብዛኛዎቹ ቤተክርስቲያኖች በምናይበት ጊዜ የአዲስ ኪዳን ሰዎች ብቻ ሆነው እናገኛለን። ፎከሳቸው አዲስ ኪዳን ነው። ነገር የእግዚአብሔር ቃል ግን ከዘፍጥረት ጀምሮ እስከ ራዕይ ዮሐንስ ተያይዞ የመጣ በጣም ወሳኝ የሆነ ምክንያቱም እግዚአብሔር ለእኛ ይህንን ሲሰጠን በእኛና በሱ መካከል የተፈጠረ ችግር አለ። ኃጢአት በመካከላችን ገብቶ ስለለየን ሳምሃው ያ ግንኙነት መቀጠል አለበት። እግዚአብሔር የፈረሰውን ለመገንባት በሚያደርገው ጥረት ውስጥ መጽሐፍ ቅዱስ የሚጫወተው ሚና ከፍተኛ ነው። የሮድማፕ ሰዎቹ ምንድነው የዓለም ታሪክ ከየት ተነስቶ ወዴት እንደሚሄድና ፍጻሜውስ ምን እንደሚመስል ከመጀመሪያው እስከ መጨረሻው ተጽፎ የተገኘበት መጽሐፍ ቢኖር መጽሐፍ ቅዱስ ነው። ያም የሆነ ምንድነው? እግዚአብሔር ለእኛ ቅድም እንዳሉት የላከው በመሆኑ ነው። እና ሰንበት ትምህርት የሚለውን አንድ ክፍል ለእኛ ምኞት ቅድም እንዳሉት ለእኛ ምኞት የሚሰጡንን የመጽሐፍ ቅዱስ ክፍሎች ብቻ መምረጥ የለብንም። ብዙዎቻችን ከኦሪት መጽሐፍት ውስጥ ምናልባት ዘፍጥረትን ካሎም ደግሞ ዘዳግም ዘኍልቍን በመሃል ሁሉንም አምስቱን የሙሴ መጽሐፍት ወይም ደግሞ መጽሐፍ ቅዱስን ከጫፍ እስከ ጫፍ የማንበብ ልምዱ የለንም። እንዲያውም በቅርቡ አሜሪካን ሀገር ውስጥ የተደረገ ሪሰርች ነበር። መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው አንብባቸዋል ወይ ተብሎ ስንት 25% ብቻ የአሜሪካ ሕዝብ መጽሐፍ ቅዱስን ሬጉላርና ከመደበኛውና እስከ መጨረሻው 25% የአሜሪካን እንግዲህ ሜኒ ዌይስ የአሜሪካን ማህበረሰብ የክርስትና እምነት ተከታይ ነው ወይንም ክርስቲያን ካንትሪ የክርስቲያን ሀገር ተብለው በከፍተኛ ደረጃ ከሚጠቀሱት አሜሪካን ነው። ነገር ግን በአሜሪካን ሀገር ውስጥ ለእግዚአብሔር ቃል የተሰጠው ቦታ እንደዛ አይደለም። ጌታ ኢየሱስ ክርስቶስ ራሱ ቅድም ወንድም ፍስሐ እንዳለው ጠላት ዲያብሎስን የተዋጋበትና ድል ያደረገበት ተጽፏል ብሎ በመናገር ነው። እና መጽሐፍ ቅዱስ ቸላ ሊባል የሚገባ አይደለም። ልጆች ነን የምንዘምረው መዝሙር ነበር። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋር የሚል መዝሙር የምንዘምረው ነበር። ያ ነው የእግዚአብሔር ቃል አጥንትን ሰብሮ የሚገባ የሚለውጥ ነው። እና የእግዚአብሔር ቃል ቅድም ዶክተር ፍስሐ እንዳለው በምንለብስበት ጊዜ በኤፌሶን እንደተጠቀሰው ጠላት ዲያብሎስ እኛን ለማጥቃት አቅምና ጉልበት አይኖርም። ነገር ግን መጽሐፍ ቅዱስ ስልጣኑን ያገኘው ከዚህ ከእግዚአብሔር የመጣ በመሆኑ ነው። እንግዲህ የአድቬንቲስት ፋንዳሜንታል ቢሊፍ ያለውን የመጽሐፍ ቅዱስ ስልጣን ብሎ የጻፈውን አንድ ክፍል ላንብብ። መጽሐፍ ቅዱስ ስለ እምነትና ተግባር ያለው ስልጣን የመጣው ከምንጩ ነው። የመጣው ከማን ነው? ከምንጩ ነው። ጸሐፊዎች መጽሐፍ ቅዱስን ከሌላ ስነ ጽሑፍ ልዩ እንዲሆን ተመለከቱ። እርሱ ቅዱስ መጽሐፍ ሮሜ 1:2፣ የተቀደሱ ጽሑፎች 2 ጢሞቴዎስ 3:15፣ የእግዚአብሔር ቃል ሮሜ 3:2 ዕብራውያን 5 ቅድም በመግቢያው እንደማነው መታሰቢያ ጥቅሳችን እንዳነበብ ነው የተጠቀሰው የእግዚአብሔር ቃልን አስመልክቶ እና መጽሐፍ ቅዱስ ሌላ
ምስክር አያስፈልገውም፣ ሌላ አውቶሪቲ አያስፈልገውም። ምንጩ ራሱ እግዚአብሔር ስለሆነ ሙሴ ወደ ተራራው ሂዶ ከእግዚአብሔር ጋር ተገናኝቶ ይዞት የመጣው 10ቱ ትእዛዛት በዚህ መጽሐፍ ውስጥ አሉ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል በመሆኑ ምክንያት ቅድም ወንድም ፈስሐ ብሎታል። መጽሐፍ ቅዱስ ብቻ ነው፣ ዘፍጥረት ውስጥ ብቻ ነው እግዚአብሔር ሰማይና ምድርን ፈጠር ብሎ የእግዚአብሔርን ፈጣሪነት በግልጽ የሚያስቀምጥልን። ስለዚህ እንደዚህ አይነት የሆነ ዩኒክ መጽሐፍ የለም። ሌላው እንግዲህ ቅድም እንዳለው በመጽሐፍ ቅዱስን ለማጥፋት የተደረገውን ያክል ጥረት በምድር ላይ የተደረገ ጥረት ነው፣ ከፍተኛ ጥረት። ነገር ግን አልጠፋም። ለምን? ምክንያቱም የእግዚአብሔር ቃል ስለሆነ። ቅዱስ መጽሐፍት ልዩ መሆን መሰረቱ፣ መነሻቸው፣ ምንጫቸው ነው ያልሁት ለዚህ ነው እና ሐዋርያ ጳውሎስም ለጢሞቴዎስ ያለው ይህንን ነው። አንድ ሁለት ነጥብ እዛ ላይ ላንሳና ልጨርስ። ዶክተር ፍስሐ ምንድን ነው ያለው? የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ምን ማድረግ አለባት? የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ መንፈስ ቅዱስ ሰዎችን መርቶ የጻፈው እስከሆነ ድረስ ዘላለማዊነት አለው። የመፈወስ ኃይል አለው። የመጠገን ኃይል አለው። የመለወጥ ኃይል አለው። ስለዚህ ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ ከእሱ ጋር አብሮ ለሚያገለግለው አደራ ያለው ማርክስ በዛን ጊዜ የፕሉቶን የሶቅራጥስን ወይም የሌሎች ፈላስፋዎችን መጽሐፍ አንብብ አይደለም ያለው፣ የእግዚአብሔርን ቃል አንብብ ያለው እና የእግዚአብሔር ቃል ደግሞ ምን ያደርጋል ነው? መጽሐፍ ሁሉ ለትምህርት ይሆናል። አንድ ለተግሳጽ ይረዳል። ተግሳጽ በምንልበት ጊዜ ኔጋቲቭ ኢምፕሊኬሽን ያለ ተግሳጽ ያርመናል፣ ያስተካክለናል፣ ህይወታችን በትክክለኛው መንገድና ጎዳና እንድንሄድ ያደርገናል። ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅመናል። ከዚህ የበለጠ ለሰው ልጆች የሚያስፈልጋቸው ምን ነገር? ይህንን በማወቁ ነው እግዚአብሔር አንቴን ነገሮች ልተስተካከሉ ከእሱ ጋር እስክንሆን ድረስ በየጊዜው ነቢያትን አስነስቶ ይህንን ቃል የሰጠን እና ይህ ቃል ልንኖርበት የሚገባ ዘውትር ህይወታችን ልንመራበት የሚገባ ነው እንጂ ቅድም ዶክተር ፍስሐ እንዳለው ሸልፍ ውስጥ አስቀምጠን ዝም ብለን ልናየው ሸልፋችን ሊያደምቅልን የሚገባ መጽሐፍ አለ። ምክንያቱም ይሄ ለትምህርት ነው፣ ይሄ ለተግሳጽ ነው፣ ይሄ ለምክር ነው። እሺ፣ እዚህ ላይ ላቁም ዶክተር ፍስሐ። እሺ፣ ብዙም ልናወራለት እና ልናወራበት የሚገባ ጉዳይ ነው። ርዕሱም መጽሐፍ ቅዱስ እውነት የሚል ክፍል ነው የሚቀጥለው ሀሳብ ያለው እና በተለይ በዚህ ዘመን እውነት ሪላቲቭ ነው፣ እንደየሰው እንደየሁኔታው ይለያያል ተብሎ በሚታመንበት ዊሺ ዋሺ በሚባልበት ዘመን ላይ ነው ያለ ነው። መጽሐፍ ቅዱስ ግን አብሶሉት የሚባለው እርግጠኛ ዩኒቨርሳል ቤትም ቦታ የሚሰራ እውነታ ነው የሚል ነው። መጽሐፍ ቅዱስ ምን ይላል? በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም እንደዚህ ያለ ይላል፣ እኔ መንገድና እውነት ሕይወትም ነኝ ይላል። እንግሊዝኛው Jesus said unto him, I am the way, the truth and the life ነው። በተለይ ይሄ ዴፊኒት እና ኢንዴፊኒት አርቲክልን የምናውቅ ሰዎች እዚህ ጋር የተጠቀመው ዴፊኒት አርቲክል ነው። the truth ነው። the truth truth አይደለም። truth እርግጠኛነት የሌለው ነው። the truth ግን እርግጠኛነት ያለው በአጻጻፉ ደረጃ ነው። በእርግጥ ሰው እንደዛ አለው ብለን ልንቻል የተለያየ ነገሮችን ልናመጣ እንችላለን። አሁንም በዚህ በአውሮፓ የተነሳው አብዮት በኋላ ብዙዎች መጽሐፍ ቅዱስን ተረት ነው፣ የኖህ የውሃ ጥፋት ተረት ነው፣ ናቡከደነፆር የሚባል ንጉስ በምድሪቷ ላይ አልነበረም፣ እንደዚህና እንደዛ የሚባሉ ነበሩ። ግን እነዚህን ነገሮች ሁሉ ምን ዲስፕሩቭ አደረጋቸው ካላችሁኝ አንድ ቦታ ላይ ጌታ ሲናገር እናንተ ስለ እኔ ባትመሰክሩ ይላል ሉቃስ ምዕራፍ 19 ቁጥር 40 ላይ እላችኋለሁ
እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። በዚህ ዘመን ብዙዎች መልስ የሌላቸውን መልስ መስጠት የማይቻለውን አመክ ጥያቄዎች በምንድር እየተገኘ ያለው? በሪሰርቾች፣ በአርኪኦሎጂ ጥናት፣ የሂስትሪ ጥናት፣ በተለይ አርኪኦሎጂ የሚባሉ ጥናቶች ብዙዎችን በመጽሐፍ ቅዱስ ላይ የተነሱ አፎችን ዝም አሰኝቷል። ኢንክሉዲንግ የጥፋት ውሃ እየተጠና ባለበት የተለያዩ ሁኔታዎች ይህ ዝም ብሎ ፍጥረት የዩኒቨርስ መፈጠር ሳይቀር ጥናቶች በእርግጠኝነት የሚያሳዩት የፍጥረት ዓለም ሰደል የሆነ ነው። አንድ በጣም ሰርፕራይዚንግ የሆነ ግኝት ቆይቷል። በእርግጥ የሆነ ራዲዮ አክቲቭ ኤሌመንት ከድንጋይ ውስጥ ያገኛል የሆነ ተመራማሪ እና ያ ኢግኔስ ሮክ ነው ይመስለኛል። የጥቁር ድንጋይ ኢግኔስ ሮክ ውስጥ ያገኛል ፕሉቶኒየም የሚባል ራዲዮ አክቲቭ ኤሌመንት። የፕሉቶኒየም ራዲዮ አክቲቭ ኤሌመንት እድሜው ካልተሳሳትኩ 2 ደቂቃ ተኩል ነው። ኤክስፖዝድ ከሆነ ይጠፋል፣ ዲኬ ያደርጋል። እና ዲኬ ስለሚያደርግ ያ ድንጋይ ውስጥ ተቀምጦ የተገኘው ፕሉቶኒየም ሁሉ አክቲቭ ነው፣ ምንም ዲኬ አልሆነም። ምክንያቱም በአየር ላይ ኤክስፖዝ ስላልሆነ እና እንዴት በድንጋይ ውስጥ በተለይ ደግሞ ኢግኔስ ሮክን ስለ ኢግኔስ ሮክ አመሰራረት የሚናገር ኢግኔስ ሮክ የሚባለው አይ ቲንክ ጥቁር ድንጋይ ይመስለኛል። ስራ አመሰራረት የሚያወሩ ሰዎች መጀመሪያ የሆነ ነገር ቀልጦ ከዛ ጠንክሮ ረጅም ጊዜ የሚፈጅ አድርገው ነው የተናገሩት። ነገር ግን የሰውየው ግኝት በነገራችን ላይ የእሱን ግኝት ፐብሊሽ አድርጎ የትኛውም የጂኦሎጂ ኤዲተር ሊቀበለው አልቻለም። ያገኘው ፋክት ነው፣ ግን ሪጀክት አደረጉ። ከዛ መጨረሻ ላይ ቶፕ የሚባለው የጂኦሎጂ ጆርናል ቶፕ የሚባለው ኤዲተር አንብቦት ፐርሰናል ይጠራው፣ ሰውየው ፐርሰናል ይጠራውና ይሄ እኮ እስከዛሬ የገነባነውን ሳይንስ ዜሮ እያስገባ ነው አለ። ግኝቱን ሮንግ ነው አላለውም፣ ግን ኮንክሉዥኑ ምን ለማለት ፈልገ ነው አለ። ይሄማ ለማለት ፈለግኩት ይሄ ፕሉቶኒየም ሁሉ ለምሳሌ አሁን የአምቦሃን ሼክ ስናደርግ በብል እናያለን። ያ በብል በአምቦ ውሃ ውስጥ እንዲቀር ካስፈለግን ሼክ አድርገ ነው ምን መሆን አለበት? በጣም በፍጥነት አይስ መሆን አለበት። በፍጥነት አይስ ከሆነ ያችን ጋዝ በውሃ ውስጥ ትራፕ ያደርጋታል፣ እናገኛታል። ስለዚህ ያ ፕሉቶኒየም ሁሉ በድንጋይ ውስጥ ትራፕ ሆኖ መቀመጡ ድንጋዩ ሲፈጠር ለዘመናት የቆየ ሲቀልጥ ነገር ሳይሆን በፍጥነት የመጣ ነው አሉ። በፍጥነት ኢግኔስ ሮክ ካልተፈጠረ ፕሉቶኒየም ሁሉ ሊኖር አይችልም። ከዛ ሰውየው ድፍረቱን አደነቀ። ኤንዌይ የሌላ አይነት ጸራሪ ሀሳብ ሆኖ ሊቀጥል ይችላል ብሎ ፐብሊሽ እንዲደረግ ፈቀደለት። ቶፕ የሚባለው በቃ ሜን ኤዲተር እሱ ነው ካለ ነው የሚባልበት እግዚአብሔር ድሉን ሰጥቶ ያንን ሰውዬ። ስለዚህ ድንጋዮች እየመሰከሩበት እነ ናቡከደነፆር እንዳሉ ምድር በአርኪኦሎጂ ጥናት የተረጋገጠበት ንጉስ ዳዊት ሁሉም ነገር የት ሰዎች የሳቁባቸው ውሸት ናቸው፣ ተረት ናቸው የተባሉት ነገር ሁሉ ታሪክ ላይ የተጻፉ ነገሮች ተመስክረዋል። የመጽሐፍ ቅዱስ ሌላኛ እውነትነቱ የትንቢት ቃል ፍጻሜ ያገኘበት መጽሐፍ መሆኑ ነው። ዳንኤል ምዕራፍ 2 ዳንኤል ምዕራፍ 7 ስናነብ እነዛ መንግስታቶች አንድ ጊዜ ታውዘንድ ሻል ፎል የሚል መጽሐፍ አለ። ካርል ሃንዝ ነው ማንም ጸሐፊው። እሱ በጻፈው ጽሁፍ ላይ አባቱ በግዴታ አርቪን ሰምና ታማኝ ነበር፣ ግን ጀርመኖች አስገደዱት። በሁለተኛው የዓለም ጦርነት ወታደር ሆነው የናዚ ሰራዊት አባል አደረጉት። የተደረገው ግዴታ ስለሆነበት ነው እንጂ ከልቡ አምኖ አልነበረም። አንድም ጥይት አልተኮስም። ያሳየው በነገራችን ላይ በዛ መጽሐፉ ላይ እንደጻፈው እግዚአብሔር ምን አይነት ሚራክል ለእሱና ለቤተሰቡ እንዳደረገ በእርግጥ በታማኝነት እንደኖረ ልታውቁ ትችላላችሁ። ያ መጽሐፍ ካገኛችሁት ታነቡ ትችላላችሁ። እና የውጊያውን እየገፉ ዩጎዝላቪያ ሊወሩ ባለበት ሰዓት ላይ እንግዲህ ይሄ ሰውዬ
በሰራዊት ውስጥ በጣም ሰዎች የሚያከብሩት የሚከበር ሰው የሆነ መጥቷል። በብዙ ነገሩ ምስጉን ሰው የሆነ መጥቷል። ከዛም ይህ ጦርነት አንድ ቀን ፌል ሊያደርግ እንደሚችል ገብቶታል። እናም ጀነራሉ ጠራው። በአጋጣሚው ትዝ ባይለኝም ጀነራሉ ጠራውና ይሄን ጦርነት እናሸንፋለን ወይ አለው። ወደ ዩጎዝላቪያ እየገቡ ነው። እናሸንፋለን ወይ አለው። ከዛ ይሄንን የምትፈልገው ኦፊሻል መልስ ነው የምትፈልገው ወይስ የጓደኛ አይነት መልስ ነው የምትፈልገው አለው። ከዛ ጀነራሉ መጽሐፍ እንትኑን ኬፑን አወለቃና ካሁን በኋላ እናንተ ጓደኛ ነን፣ በጓደኝነት አውራኝ አለው። አይ ፊውረር ነው የሚሉት ሂትለርን። ፊውረር ያለን ነገር ውሸት ነው፣ በፍጹም አውሮፓን አንቆጣጠርም፣ ይሄን ጦርነት እንሸነፋለን አለ። እንዴት አለው። እንዴት ስለው ያስረዳው መጽሐፍ ቅዱስ ገልጦ ዳንኤል ምዕራፍ 2 ነው። የመጀመሪያ የወርቁ መንግስት ነበር ባቢሎን ነው። ከዛ የብር መንግስት መጣ ሜዶ ፐርሻ ነው። ከዛ የነሐስ መንግስት መጣ የግሪክ መንግስት ነው። ከዛም በኋላ የብረት መንግስት መጣ የሮም መንግስት ነው። ከዛ በኋላ ያለው ብረትና ሸክላ እንደማይቀላቀለው እንደዛ ግማሹ ጠንካራ ግማሹ ደካማ የሆነ መንግስት ይሆናል። አንድ ሊሆኑ አይችልም። አንድ አድርጎ ሊገዛ የሚችል እግዚአብሔር መንግስት መጨረሻ ይነሳል እንጂ ይሄ አንድ ሊያደርገው አይችልም። መጽሐፍ ቅዱስ እንደተባለው ተፈጽሞ ፍጻሜ አግኝቷል። ሰውየው ያንን ያለውን ሂስቶሪካል ግራውንድ ስለማያውቅ ኦኬ ብሎ ተሰናበተው። ሌላ ቀን ጠራው። ሁለት የሂስትሪ ፕሮፌሰሮች አጠገቡ ነበረ፣ በጀርመን አርሚ ውስጥ የነበሩ። ከዛ ባለፈው የነገርከኝ ንገረኝ አለው። በዚህ መንግስት በዚህ ዘመን ወቅት የባቢሎን መንግስት ነበረ። የባቢሎን መንግስትን ጥሎ ደግሞ በዚህ ዘመን የፐርሻ መንግስት እያለ ሁሉን ነገር ተረተረላቸው። የሂስትሪ ፕሮፌሰሮች እውነት ነው አሉ። ስለዚህ ይሄ ስለሆነ ይሄ መንግስት ሊቆይ አይችልም፣ ይሄ የጀርመን አርሚ መሸነፉ አይቀርም ማለት። ይህንን ማለት በዛ ወቅት በራስ ላይ ሞት ማስፈረር ግን የእግዚአብሔር ቃል እውነት ነውና ያንን እንደመናገር ወደኋላ አላለም። እናም የጀርመን በእነሱ ክንፍ የነበረው ዩጎዝላቪያን የወረረው ኃይል ሽንፈት አጋጠመው። ምናልባት ማርሻል ቲቶን የምታውቁ ሰዎች የጀርመን የሁለተኛው ዓለም ጦርነትን የጀርመንን ኃይል እንዳሸነፉ ይነገርላቸዋል። ኢትዮጵያ እንደመጡም ይነገርላቸዋል ፊልድ ማርሻል ቲቶ። ስለዚህ ይህ የእግዚአብሔር ቃል በብዙ ነገር ተተርጉሞ ተፈትኖ ነጥሮ የወጣ ቃል ነው ሚላል መዝሙር 12 ቁጥር 6 በምድር ላይ እንደተፈተነ ይላል። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። ፒውር ናቸው። the words of the Lord are pure words ፒውር ናቸው። ብዙ ሰዎች አቃቂር ሊያወጡባቸው ይችላል። በዛ አቃቂር በምታወጡባቸው ነጥቦች ላይ በጣም ድንቅ የሆኑ ሐሳቦች ያሉበት ናቸው። እንዴት ናቸው ካለን፣ ምክንያቱም እግዚአብሔር አምላክ ቅድም ለማለት እንደፈለኩት ከትላልቁ ዩኒቨርስ ትላልቁ ስታሮች ጀምሮ በጣም ከሰውነታችን ውስጥ ጥቃቅን የሆኑ ሴሎችን ከሴሎች ውስጥ ያሉ ማይቶኮንድሪያ ምናምን ኒኩለስ ብለን በኒኩለስ ውስጥ ክሮሞዞም በነዛ ክሮሞዞም ውስጥ ደግሞ ፕሮግራም የጫነ ነው። አሁን ለምሳሌ ስለ ላይፍ የሚያጠኑ ሰዎች ክሮሞዞምን ቡክ ኦፍ ላይፍ ነው የሚሉት። ቡክ ኦፍ ላይፍ ነው የሚባለው እና ያንን ቡክ ወይም ደግሞ ያንን መጽሐፍ የህይወት መጽሐፍ ነው የሚሉት እና ያንን የህይወት መጽሐፍ ማጻፍ ክሮሞዞም እንዳለ ይታወቃል። እና ያን ክሮሞዞም ማን ፕሮግራም እንደሚያደርገው ኢቭን እስከዛሬ ላሉ ሳይንቲስቶች ሚስትሪ ነው። መተንተን አልቻሉ። ማን ነው ፕሮግራም ሎድ የሚያደርገው? የአይን ከለር ይሄ መሆን አለበት፣ የቆዳ ከለር ይሄ መሆን አለበት፣ አፍንጫ ይሄ መሆን አለበት ማን እያለ ሎድ የሚያደርገው ማን ነው? ማን ነው የሚያውቀው? ኢምፕሬሲቭ የሆነ እግዚአብሔር ቃል ይሁን ብሎ የሰውን ልጅ ወደ ህይወት ያመጣው እንስሳትን በምድር ላይ ያሉ አጽዋትን ሁሉ የእግዚአብሔር ቃል እውነት የእግዚአብሔር ቃል ሁሉ ተፈትናለች ይላል ምሳሌ 30 ቁጥር 5 እርሱ ለሚታመኑት ጋሻ የእግዚአብሔር ቃል እንዳይዘልፍ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ብቻም አይደለም ብዙዎች ይህንን ቃል ለማሻሻል ለራሳቸው ጥቅም ለማድረግ ይሞክራሉ። ትላንት የተናገረው እግዚአብሔር ቃል በብሉይ ኪዳን የተነገረ ቃል ነው። እሱ በእኛ ላይ አይሰራም። እኛ የአዲስ ኪዳን ዘመን ህዝቦች ነን። የአዲስ ኪዳን ብቻ ኖ ትላንትም የተናገረው ክርስቶስ ኢየሱስ ነው የሚለው ዕብራውያን ጸሐፊ ዕብራውያን 13 ላይ ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ሕያው ነው ይላል። ትላንትም ለነ ሙሴ የተናገረው የእግዚአብሔር መልአክ የተባለው ክርስቶስ ኢየሱስ ነው። ለነ ኤርሚያስ ለነ ኢሳያስ የተናገረው ክርስቶስ ኢየሱስ ነው። ለነ ዳዊት በህልም የተናገረው በራእይ የተናገረው ክርስቶስ ኢየሱስ ነው።
ዛሬም በህይወታችን እየተናገረን ያለው ራሱ ነው። በቃል ውስጥ የሚናገረን ክርስቶስ ኢየሱስ ነው። በመንፈስ ቅዱስ አማካኝነት አድርጎ የሚናገረን እሱ ነው። ነገም የሚነክሰው እርሱ ነው። ስለዚህ ትናንት ተናግረዋል፣ አልፏል። እሱ ያረጀ ነው። ዛሬ ግን አዲስ ነው የምኖረው የሚባል ነገር ለእግዚአብሔር ቃል እውነት ምንድን ነው? ዩኒቨርሳል ነው። ዩኒቨርሳልነቱ ምንድን ነው? ዘላለማዊነት ያለው ነገር ነው። ስለዚህ እያንዳንዱን ቃል ስናጠና በጥንቃቄና በማስተዋል የምናጠናው ለህይወታችን የሚጠቅም የምንታነጽበት ሪፍሬሽ የምናደርግበትና የምንፈወስበት እንደሆነ ልናውቅ ይገባል። የሚቀጥለው ሀሳብ መጽሐፍ ቅዱስ ስለ ራሱ የተናገራቸው ይላልና ዩጁዋሊ ስለ እኔ ራሴ ልመሰክር ይከብዳል አለ ምሮ ስሙ ሂፖክራት ያደርገኛል። ሂፖክራት በአማርኛ ግብዝ ያደርገኛል። ስለዚህ ለእኔም ማን መመስከር አለ፣ ሌላ ሰው መመስከር አለበት። ምስክር ደግሞ በሁለት ነው የሚጸናው እና መጽሐፍ ቅዱስ ራሱ ተናግረው እንዴት ራሱ ምስክር ሊሆን ይችላል? ሌላስ ምስክር መጥራት አንችልም ወይ ለመጽሐፍ ቅዱስ የሚለውን ሀሳብ በተረዳው መልኩ ብትገልጽልን ወንድሜ ወረታ። እሺ፣ ምስክርን አስመልክቶ ያነሳው ነጥብ አክቹዋሊ ፍርድ ቤት በሚሄድበት ጊዜ ብዙ ጊዜ ተከሳሹን እንደ ምስክር አድርጎ የተከሳሽ ጠበቃ ሊያቀርበው ይችላል እና ቀርቦ ስለ ራሱ ስለተከሰሰበት ጉዳይ የመናገር መብት አለው። ካልሆነም ደግሞ በዚህ ሀገር ያው ፈርስት አማንዳመንትን ወስዶ አልናገርም ማለት ይችላል። ነገር ግን ምክንያቱም ስለራሱ ከራሱ የበለጠ መናገር የሚችል ማንም የለም። ምክንያቱም ሂፖክራሲ የሚሆነው ወይም ደግሞ ግብዝነት የሚሆነው ምንድን ነው? ዝም ብለህ ተነስተህ ስለ ራስህ እኔ እንዲህ ነኝ ብለህ ብትናገር ማለት ነው ያ አሁን ያለውን ድምዳሜ ሊያስደርስ መጽሐፍ ቅዱስ ተከሷል። መጽሐፍ ቅዱስን አስመልክቶ የሚነሱ ብዙ ጥያቄዎች አሉ። እነዚያን ጥያቄዎች ለመመለስ መጽሐፍ ቅዱስ ራሱ አስቀድሞ የተናገራቸውን ነገሮች መጥቀስና ማስቀመጥ እንደዛ ነው ብዬ እኔ በበኩሌ አላምንም እና ምክንያቱም መጽሐፍ ቅዱስ ቅድም እንዳልነው ሕይወት ለዋጭ ነው ብለናል። እኔና ዶክተር ፍስሐ ራሳችን ምስክር ነን። የተገኘነው መጽሐፍ ቅዱስን በማንበባችን መጽሐፍ ቅዱስ የህይወታችን አንብበን ህይወታችን በመለወጡ ነው እንጂ እዚህ ቦታ መገኘት ብዙዎቻችሁ የዚህ ፕሮግራም ተከታታዮች አምሹር ታሪካችሁን የእያንዳንዳችሁን መናገር ትችላላችሁ። ቅድም ያነሳናቸው የተለያዩ ሰዎች ታሪክ እና ሐዋርያው ጳውሎስም የሌሎችም ታሪክ ይህንኑ የሚጠቁም ነው እና መጽሐፍ ቅዱስ ስለ ራሱ የተናገራቸው ነገሮች አሉ። ምንድን ነው መጽሐፍ ቅዱስ? ቅድም የተናገርነው ጉዳይ ነው። መጽሐፍ ቅዱስ ምንድን ነው ለሚለው ራሱ መጽሐፍ ቅዱስ መልስ ይሰጣል። የእግዚአብሔር ቃል ነው። የእግዚአብሔር ሰዎች በመንፈስ ተመርተው ያስቀመጡት ቃል ነው። ተራ መጽሐፍ አይደለም። መጽሐፍ ቅዱስ ራሱ የሚችለው የእግዚአብሔር ቃል ተራ መጽሐፍ አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 19 ቁጥር 11 ነው ሄደን በምናነበት ጊዜ አንተን እንዳልበድል ቃልህን በልቤ ውስጥ አስቀመጡ ይላል ሐዋርያው ጳውሎስ ባለመዝሙሩ ዳዊት እና መጽሐፍ ቅዱስ እንደዚህ አይነት የሰዎችን ልብ የመንካት ኃይል አለው። ነገር ግን እንደው ሰንበት ትምህርቱ ያነሳው ስለዚህ መታሰቢያ ቁጥሩ ያነሳው ነው ስለ እግዚአብሔር ቃል የሚለውን እናንብብ። ቅድም ዶክተር ፍስሐ ስለ እግዚአብሔር ቃል ኤፌሶ ምዕራፍ 6 ሄዶ ያነሳውን ክፍል ሄዳችሁ አንብቡት። እንደገና የእግዚአብሔር ቃል ምን አይነት ቃል እንደሆነ ቅድም ያነሳሁት ጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ያለው ስለ እግዚአብሔር ቃል እንደዚህ ነው። እንግዲህ ይላል ቁጥር 12 ዕብራውያን ቁጥር 12 የእግዚአብሔር ቃል ሕያውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ ነው። እሺ የሰይፍ ስራ ምንድን ነው? የተሳለ ነውና ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። ይሄ ነው የእግዚአብሔር ቃል። አያደርግም ብሎ ይህንን ኮንቴስት የሚያደርግ ወይንም ደግሞ እግዚአብሔር ቃል እንደዚህ አይነት ኃይል የለውም ብሎ የሚል ሰው ካለ
መድረኩም ይኸው፣ ሜዳውም ይኸው፣ ፈረሱም ይኸው ፕሌስ። ነገር ግን የእግዚአብሔርን ቃል ቅድም እንዳሉት አንብበው ባሉበት የቆዩ ሰዎች የመለወጥ እንደ እግዚአብሔር ቃል ሰዎችን የመለወጥ የመቀየር አዲስ የማድረግ ወደ ተለየ ከፍታ የማምጣት ችሎታ ያለው ለምን የእግዚአብሔር ቃል አንዱና ሌላው ትልቁ ሚና ተስፋን ይሰጣል። የምንኖርበት ዘመን በጣም ችግርና መከራ የሌለ ዙሪያችን በምናይበት ጊዜ የምናየው ችግር ነው፣ የምናየው መከራ ነው። የእግዚአብሔር ቃል ግን ምን ይላል? ይሄ ሁሉ ያልፋል። እግዚአብሔር ክፉ ማነው ክፋት እግዚአብሔር በመጨረሻ ራሱ ሞት እንደሚሞት የእግዚአብሔር ቃል ይናገራል። ራዕይ ምዕራፍ 14 ቁጥር 6 ራዕይ ምዕራፍ 14 ቁጥር 17 ነው። ቁጥር 7 ናቸው የምታዩበት ጊዜ ይሁን። ራዕይ 21 እግዚአብሔር እንብን ሁሉ ከዓይን ያብሳል። ይሄ ምንድን ነው የሚያሳየው? በመጨረሻ ክፋትና ኃጢአት ነግሰው እስከ መጨረሻ ቁም። እግዚአብሔር ሁሉንም ነገር ምን ያደርጋል? አዲስ ያደርጋል። የጌታ ኢየሱስ ክርስቶስ መምጣት የሚያሳየን ነገር ቢኖር ምንድን ነው? ይህንን ነው። ራሱ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር ቃል የተናገረው የሚያስገርምና የሚያስጨንቅ። ቅድም እንዳልነው ጌታ ኢየሱስ ክርስቶስ ራሱ መጽሐፍ ቅዱስ ስለ እርሱ ከሚናገራቸው ይልና ሰንበት ትምህርት ምናል መጽሐፍ ቅዱስ ስለ እርሱ ከሚናገራቸው መግለጫዎች አንዱ ቅድም እንዳነበቡት በዕብራውያን 4:12 ይገኛል። እንደ ባለ ሁለት አፍ ሰይፍ ኃይለኛና ስለታም ነው። ነገር ግን መጽሐፍ ቅዱስ የሰው መሳሪያዎች ለሰው ክፍል ማድረግ የማይችሉትን ሊያደርግ ይችላል። መጽሐፍ ቅዱስ ራሱን ሕያዋን እንድንሆን ይገልጽልናል እና ጌታ ኢየሱስ ክርስቶስ እንዳሉ የምነግራችሁ ቃል መንፈስ ነው ሕይወትም ነው ይላል። ይህን የሚለው የእግዚአብሔር ቃል ነው። ዮሐንስ 6:63 ደም በምናደርግበት ጊዜ የእግዚአብሔር ቃል ምንድን ነው ለሚለው አንዱ የሆነ የምነግራችሁ ቃል መንፈስም ሕይወትን ይሰጣል። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ለሰዎች ይህንን የዘላለማዊ እውነት የዘላለማዊ ወንጌል ለማስረዳት የሚጠቀምበት በምሳሌ በመስጠት ነበር። ለምሳሌ ማቴዎስ ምዕራፍ 13 ሄዳችሁ በምታነቡበት ጊዜ ጌታ ኢየሱስ ክርስቶስ የተለያዩ ምሳሌዎች ከነዚህ ከሰጣቸው የእግዚአብሔር መንግስት ምን ትመስላለች? የሰናፍጭ ቅንጣትን ትመስላለች። ያቺ የሰናፍጭ ቅንጣት በተዘራችበት ጊዜ በጣም ትንሽ ነች። ነገር ግን ሙታ በምትነሳበት ጊዜ እያደገች ምን ትሄዳል? እየለወጠች ትሄዳለች። እና የእግዚአብሔር ቃል እንደዛ ነው። የሰዎችን ሕይወት የመለወጥ ከፍተኛ የሆነ ችሎታ ያለው ቃል ነው እና እንደዚህ ይላል ባለመዝሙሩ ዳዊት እንደገና ይህ የእግዚአብሔር ቃል ይህ በመከራዬ መጽናኛዬ ነው፣ ቃልህ ሕይወት ሰጥቶኛልና። ይህን የሚያደርገው ማን ነው? አጥንትን፣ ስጋን፣ መንፈስን የሰው ልጆችን የተሳሳተ ሕይወት ቀይሮና አስተካክሎ እንዲኖሩ የሚያደርግ ቢኖር የእግዚአብሔር ቃል ነው እና መጽሐፍ ቅዱስ ስለራሱ የሚናገራቸው ብዙ ነገሮች አሉ። ያው ከጊዜ አንጻር ምናልባት እዚህ ላይ እናቁም ካልተባለ በቀር እና እኔ ስለ መጽሐፍ ቅዱስ ጥብቅና ብቆም አስቀድሜ የምጠራው ለምስክርነት ራሱን መጽሐፍ ቅዱስን ነው። ተባረክ። ስትናገር የመለወጥ ኃይሉን ሪሰንትሊ አንድ ምስክርነት የሰማው ከእስልምና የመጣ ልጅ ነው እና በጣም እስላም ጥብቅ የሆነ እስላም የነበረ ነው እና ኤንዌስ ላምቦ ብሎ ጀመረ መጽሐፍ ቅዱስ እና ደነገጥኩ አለ። መጀመሪያ ቀን ሰው የሚያወራኝ ነው እንጂ መሰለኝ መጽሐፍ በፍጹም አልኩኝ አለ።
ብዙ ጊዜ መጽሐፍ ቅዱስን ካድነው ነበር አለ። በቃ እኔን ነው የሚናገረው ፊት ለፊት አለ። በህይወቴ እንደዚህ አይነት መጽሐፍ አይቻለሁ። መጽሐፍ ወደደው። አሁን ጎበዝ የመጽሐፍ ቅዱስ ሰባኪ ሆኖ ያለ ነው፣ ክርስቲያን ሆኖ ያለ ነው። ስለዚህ የክርስትና ጉዳይ ምናልባት ብዙዎቻችሁ በዘር በቤተሰብ ክርስቲያን ሰው እኛ ክርስቲያን የሆንን ልንኖር እንችላለን ዋቴቨር። ነገር ግን ፐርሰናሊ መጽሐፉን ልናነበው ልንለወጥበት መለወጥ ኃይል አለው። ፋንዳሜንታል ትሩዞች አሉት፣ መሰረታዊ እውነቶች አሉት። ለሞራላችን የሚጠቅም ለመንፈሳዊ እድገታችን የሚጠቅም ለየቀኑ ውሏችን የሚሆነውን መልስ የምንታጠቅበት መጽሐፍ ቅዱስ። ስለዚህ ጠዋት ስንነሳ ዋና ስራችን ምግብ አብስሎ የመብላት ሳይሆን ትክ የመጀመሪያው ምግብ የሆነው የሰው ልጅ ጌታ ምድ ያለው ለዲያብሎስ በማቴዎስ ምዕራፍ 4 ላይ ይህንን ድንጋይ ዳቦ አድርገህ ብላ ሲባል በርቦት በነበረ ጊዜ ጌታ ነው ሰው በዳቦ ብቻ አይኖርም ወይም በእንጀራ ብቻ አይኖርም፣ በአማርኛችን በእንጀራ ብቻ አይኖርም፣ ነገር ግን በእያንዳንዷ ከእግዚአብሔር አፍ በምትወጣ ቃል ጭምር እንጂ ነበር ያለው። ስለዚህ ይህንን የመጽሐፍ ቅዱስ ውስጥ ያለውን በረከት ሰው ሊቀበለውም ሊያጣውም ይችላል። ሊቀበለውም ሊያጣውም ይችላል። ለመቀበል የልብ ዝግጅት ያስፈልጋል ይላል የኛ ዛሬ ትምህርት። ስለዚህ ፕሪኮንዲሽኖች አሉት። ይህን በረከት ወደ ህይወታችን ለማውጣትና ለመውሰድ ምን ያስፈልገናል? የልብ ሁኔታዎች መዘጋጀት መቻል አለባቸው። እና በዚህ ጉዳይ ላይ ምን ማለት ነው የሚለውን ጥቂት ብትለን ወንድም ይወረተው። ወደዛ ከመሄዳችን በፊት እንደው ጠቅላላ ሀሳቡን ስናነሳው በነበረው መጽሐፍ በአጠቃላይ እግዚአብሔር ራሱ ለሰው ልጆች የገለጸበት ሁለት አይነት መንገድ ነው። አንደኛው ጀነራል ሪቬሌሽን የሚባለው አጠቃላይ በተፈጥሮ በኩል እግዚአብሔር ለእኛ ራሱን ቅድም ዶክተር ፍሳ ቢዩቲፉል ያስቀመጣቸው መንገዶች እንዴ ብሎ ነው አሁን ያልሆ ሚነራል እዛ ውስጥ ተጣብቆ ሊቆይ ይችላል። how in the world that could happen? it's not a normal process. right የተፈጥሮን ሁኔታ በምናይበት ባለመዝሙሩ ዳዊት የራሳችን ሰውነት አይን ብቻ አንድ ኦፕቲሞሎጂ ሲናገር ስለ አይን ብቻ የአይን ሁኔታ ብቻ የእግዚአብሔርን ፈጣሪነትና የዲዛይን ችሎታነት ዝም ብዬ የመጣሁ አለመሆኔን የሚያስረዳኝ አይን ብቻ አይንን በማየት ብቻ ረቲናን በማየት ብቻ እንኳን የእግዚአብሔርን ፈጣሪነት እንደረዳሁኛለሁ ብሎ ሲናገር ሰምቻለሁ። እና ያ እግዚአብሔር በዚህ አይነት ሁኔታ የገለጸ ሌላ አሁን እንግዲህ የምንለው ስፔሻል ሬቨሌሽን የተለየ መግለጫ የእግዚአብሔር ቃል ነው። እግዚአብሔር ለእኛ በጨለማ እንዳንኖር ዝም ብለን ከየትም መተን የትም ወድቀን እንደዚህ ራንደምሊ ተፈጥረን የምንኖር ሳንሆን የሚወደንና የሚያፈቅረን አምላካችን እግዚአብሔር እንዳለ መጽሐፍ ቅዱስ ከዛም ደግሞ ምን አደረገ? ልጁን ጌታ ኢየሱስ ክርስቶስን ላክ። ይሄ ሁሉ የሚያሳየው ምንድነው? እግዚአብሔር ለእኛ ያለውን ፍቅርና ዝም ብሎ የማይተው አምላክ እንደሆነ የሚያሳይ መጽሐፍ ቅዱስ አለልን። ነገር ግን ቅድም ዶክተር ፍሳ እንዳለው እግዚአብሔር እኛን ሲፈጥረን እንደ ሮቦት አይደለም የፈጠረ። ፍሪ ዊል ፍላጎት የመምረጥ ፍላጎት ሰጥቶን የተፈጠርን ሰዎች ነን። አሁን የምንለውን ቅድም ዶክተር ፍሳ እንዳለው የእግዚአብሔርን ቃል መቀበል፣ በዛ መኖር መለወጥ የእኛ ዕጣ ፈንታ ነው። መጽሐፍ ቅዱስን ለማንበብ በምንመጣበት ጊዜ ፕሪኮንዲሽን ይዘን መምጣት የለብን። ኮንሲቭድ የሆነ አይዲያ በተሰበረ ልብ በተከፈተ ልብ ወደ እግዚአብሔር ልባችንን በምንመጣበት ጊዜ ከእግዚአብሔር ቃል ብዙ ልንማርና ልንለወጥ እንችላለን። እንዲያው ሰንበት ትምህርቱ የሚለውና በመንፈስ መመርመር ማለት መንፈሳዊ ማስተዋልና ግንዛቤን ማግኘት። ስለዚህ መንፈሳዊ ክፍተት አስተሳሰብ ያለው ሰው መጽሐፍ ቅዱስን በማንበብ ረገድ መንፈሳዊ ዝግ አስተሳሰብ ካለው ለመቀበል ዝግጁ አይሆንም። ስለዚህ መጽሐፍ ቅዱስን ለማንበብ በምንመጣበት ጊዜ በተከፈተ ልብ በንጹህ ሐሳብ በምንመጣበት ጊዜ ብዙ እንማራለን፣ ብዙ እንለወጣለን።
ምክንያቱም ይሄ ዘላለም የሆነ የእግዚአብሔር ቃል ነው። የልብ ሁኔታ በጣም ወሳኝ ነው። ልብ፣ አእምሮ ኦልተርናቲቭሊ በጣም ወሳኝ የሆኑ መንፈስ ቅዱስ በሚናገረን ጊዜ ለመስማት ዝግጁ መሆን መቻል አለብን። የእግዚአብሔርን ቃል በምናነብ ጊዜ በሚናገረን ጊዜ ለመስማት ዝግጁ መሆን አለብን። አለበለዛ የተፈለገውን ውጤት በህይወታችን ላይ ያመጣ ይችላል የሚል ነው እንግዲህ የኔ ሀሳቢ። ዶክተር ፍስሐ እውነት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። ምክንያቱም የዚህ የእግዚአብሔር ቃል ቅድም በደጋግመን እንዳልነው በዮሐንስ 6:63 ላይ እግዚአብሔር ቃል መንፈስ ነው። ስለዚህ ያንን መንፈስ ደግሞ ሊመረምር የሚችል የሰው ማንነት የለም። ያንን ሊመረምር የሚችል በኮንቪክትድ የሆነ ቅድም እንዳልከው ተፈጥሮ ስለ እግዚአብሔር መጽሐፍ ቅዱስ ይመሰክራል። መጽሐፍ ቅዱስ የራሱ ምስክር ሆነ መቆም ይችላል። እንዳልከው በዓለማዊ ፍርድ ቤትም ያይቻላል። ሶስተኛ ደግሞ ፐርሰናል ኮንቪክሽን ነው። አይ ቲንክ እሱን ማስተዋል ራሳችን ኮንቪክትድ የሆንበት ይሄ በእርግጥ ከሰው ሊሆን አይችልም ብለን ተደንቀን የምንቀበለው የእግዚአብሔር ቃል ይሆናል ማለት። ስለዚህ ያን ደግሞ ለመቀበልና ተራ ነው ብለን በምናስበው በጣም ጥልቅ የሆነ መረዳቶች እንዳሉ የሚረዳን የእግዚአብሔር መንፈስ ቅዱስ ነው። በመንፈስ የሚመረመር ስለሆነ ይህ ቃል ብዙዎች የሚያንበለብሉት አሉ፣ በስተት የሚተረጉሙት አሉ። ያንን በስተት አንብበውት በስተት የሚተረጉሙ ሰዎች መሰረታዊ ችግራቸው በመንፈስ ቅዱስ የሚመሩ ስላልሆኑ ነው። በመንፈስ ቅዱስ የሚመሩ ቢሆን ኖሮ መረዳታቸው ከፍ ብሎ ለራሳቸውን በረከትና ፈውስን ባገኙ ነበር። ስለዚህ ቅዱሳን ያላችሁበት የዚህ መጽሐፍ ቅዱስ ጥናት በየጊዜው እያደረጋችሁ ፈውስን ለራሳችሁም ለቤተሰባችሁም ለልጆቻችሁም የምታመጡበት እንደሆነ ይሄ ሬጉላርሊ የሚጠና ሬጉላርሊ የሚነበብ እንጂ ካዥዋሊ በተገኘው ሰዓት ሳይሆን ለመጽሐፍ ቅዱስ ጥናት ከማንኛውም ጊዜ ፊት በማለዳ ስትነሱ እግዚአብሔር ምስጋና ካቀረባችሁ በኋላ የመጽሐፍ ቅዱስ ጥናት የስፔሲፊክ ቻፕተሮችን እንደ ዛሬ እግዚአብሔር ምን ይናገረኛል ብሎ እንደዚህ መክፈት ሳይሆን ነገር ግን በተጠና ሁኔታ መጽሐፍ ቅዱስን በማንበብ ወደ ህይወታችን ውስጥ እንዲሆን በማድረግ እንድትፈወሱበት እናደፋፍራችኋለን። ለብዙዎች ፈውስ የሆነ ነው፣ ለብዙዎች መድኃኒት የሆነ ነው፣ ብዙዎችን ከጨለማ ወደሚደነቅ ብርሃን የመራ የአፍቃሪ አምላክ የፍቅር ጽሑፍ ነው። እንግዲህ ይሄን ካልን በኋላ እንግዲህ በሌላ የሰንበት ትምህርት ጥናት መጽሐፍ ቅዱስ ጥናት እስክንገናኝ ጊዜ ድረስ እግዚአብሔር ሰላም ይብዛላችሁ። በያላችሁበት ሰላም እንላለን። እንጸልይና ይህን ፕሮግራም እንጨርሳለን። እናመሰግናለን ጌታ ሆይ አስጀምረህ ስላስጨረስከን። የምንናገር ብቻ ሳይሆን እኛም በህይወታችን የምንተገበር የምንሰማ ብቻ ሳይሆን ቃሉን ሰሚዎች ብቻ ሳይሆን አድራጊዎችም ሁሉ ተብሎ እንደተጻፈ የምናደርግ እንድንሆንም ጌታ አንተ እርዳን። በመካከላችን ስለነበርክ ተባረክ። የሚሰሙ ልጆችንም ባርክ። ይህ ቃልና ይህ ውይይት ከአጥናፍ ናኝቶ ብዙዎችን ወደ ዘላለም ህይወትና ወደ ዘላለም መንገድ የሚያመጣ ይሆን ዘንድ ማጸናለን። አድራውን ለአንተ ሰጠን፣ በጌታ በኢየሱስ ክርስቶስ ስም አሜን። አሜን።